ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ መጥተናል። እንዴት ነሽ? ሰላም ነው። እንዴት ቤተሰብ እንዴት ናችሁ? ደህና ናችሁ? ሰሞኑን ስለጠፋ ይቅርታ። ዛሬ እንግዲህ በጣም ደስ የሚል ቪዲዮ መጥተናል። ሰሞኑን የነበሩት የሚያሳዝኑ ጉዳዮች እንግዲህ በደስታ ተቀይረዋል። ብሩኬ ቡታጅራ ለምን እንደሄደ ዛሬ የሚገርም ሰርፕራይዝ፣ እኛንም ነው ሰርፕራይዝ ያደረገው። ግን አንዳንድ ጊዜ እንግዲህ እንደዚህ ያለ ነገር ይፈጠራሉና እንደዚህ ያሉ ነገሮች ባይፈጠሩና ደስታው በደስታ ላይ ቢሆን ኖሮ በጣም ደስ ይለን ነበር እኛም ማለት ነው። ሆኖም ግን ነገሮች እንግዲህ ዛሬ ግልጥልጥ ብለው ሃይሚም በሚገርም ሁኔታ ሰርፕራይዝ ሆናለች። በጣም ደስተኛ ሆናለች። ደስተኛ ሆነች ስላየንሽ እኛም ደስ ብሎናል። እንግዲህ የብሩኬና የሃይሚ ወደ አንድ መመለስ ቁርጥ ሆኗል ማለት ነው። አዎ ደስ ይላል በጣም። እኔም በጣም ነው ደስ ያለኝ ዛሬ ሰርፕራይዝ ያረጋት። በቃ የዛሬውን መምጣት አለብኝ ብዬ ነው እኔ ራሱ በጣም ነው ደስ ያለኝ። እውነት ያው የብሩኬ አነጋገር ገና ቅሬታ ልብ ላይ እንዳለ ነው፣ ግን ደግሞ በእርግጠኝነት ወደ አንድ ይመለሳሉ ብዬ ተስፋ እናደርጋለን። አዎ እንግዲህ አንዳንድ ጊዜ ሰዎችን ለማስደሰት ስንጥር በሌላ ወገን ደግሞ ደስታውን የሚያሳጣ ተስፋ የሚያስቆርጡ ነገሮች ሊያጋጥሙ ይችላሉ። በነገራችን ላይ በወንድም በሴትም ያለ ነው። አንዳንድ ጊዜ ለሰው ዋጋ ትከፍላላችሁ። ዋጋ ስትከፍሉ ያ ሰው የእናንተ ዋጋ አይገባው፣ የምትከፍሉለት ዋጋ አይገባውም እና እናንተ የምታደርጉት ነገር አይታየውም እና ቡርኬ እንግዲህ ብዙ ጊዜ ደጋግሞ ብዙ ጊዜ ነግሯታል። ቡታጅራ ላይ የሆነ ትልቅ ነገር እንዳለ ያንን ለመስራትም ቡታጅራ እየተመላለሰ እንደነበረ ሃይሚ ታውቃለች፣ ግን ምን እንደሆነ እየነገራት አልነበረም። በዛ አጋጣሚ ነበር እንግዲህ እዩን ያገኛት። ቡታጅራ መመላለሱ ለምን እንደነበረ ግልጽ ሆኖልናል ማለት ነው፣ ለእኛም ማለት ነው። እና እሷን ፈልጎ ሳይሆን ሲመላለስ የነበረው ይህንን ስራ ለመስራት ነው። ይህን ስራ ደግሞ ሀብቴም በጣም ሲያግዘው እንደነበረ ነግሮናል። ስለዚህ ብዙ ነገሮችን ሊያስተምረን ይችላል ይሄ ማለት ነው። ይህ ታሪክ በጣም ብዙዎቻችንን ሊያስተምር ይችላል ብዬ አስባለሁ። አጠገባችን ያለ ሰው ለእኛ ደስታ ሲጥር፣ እኛ ደግሞ የሆነ ነገርን ብቻ በማየት የምንዘልን የምንሮጥ ከሆነ ብዙ ነገሮችን ሊያሳጣን እንደሚችል ያሳየን ቪዲዮ ነው ማለት ነው። እውነት ለመናገር ብሩክ ያደረገው ነገር ሃይሚን ለማስደሰት ብዙ ዋጋ እየከፈለ እንደነበረ፣ ቤቱ እንዴት እንደሚያምር አይዶን ነው። በጣም ነው የሚያምረው። የተለየ ቤት ነው። ደስ ይላል። ብዙ ነገር ተናግሯል። መኪና በሰጠሽ ትርጉም የለውም፣ ቤትን የሚያክል ነገር ግን ቋሚ ነገር ነው፣ ይሄ የተሻለ ነው ብዬ ነው ምናምን ብሎ ነው የሰጣትና በጣም የሚያስገርም ነው እንግዲህ። ስለዚህ አንዳችን ለአንዳችን የደስታ ምንጭ መሆኑን በምንችልበት ዓለም ላይ አንዳችን ለአንዳችን መሰናክል መሆን የለብንም። አንዳንድ ጊዜ ተስፋም ሊያስቆርጥ ይችላል። ብሩክ አሁን ተስፋ መቁረጥ ደረጃ ደርሶ ነበረ። ሰው እናንተን ለማስደሰት ዋጋ እየከፈለ እናንተ የምትመልሱበት መንገድ እሱ ከሚያስበው ውጭ ከሆነ ሊያደርግ ያስበውን ሁሉ ላያደርግ ሁሉ ይችላል። ተስፋ ይቆርጣል። ወደ ተስፋ መቁረጥም ስለሚገባ ጥንቃቄ ማድረግ አለብን ማለት ነው። ያው አንዳንድ ጊዜ ሂደቶች ደግሞ ያው ሃይሚም ታሳዝናለች። ያው ሂደቶችም አንዳንድ ጊዜ ሊያቆስሉ ይችላሉ። አሁን ብሩኬ በሰርፕራይዝ ስለመጣ ብቻ እሷ ምንም አልሆነችም ማለት ይከብዳል። እሷን በራሷ ሳይድ የተጎዳችባቸው ብዙ ጊዜቶች ነበሩ። ሃይሚም እሷንም ለመወንጀል አይደለም፣ እሷም የተጎዳችባቸው ሰፊ የሀዘን ጊዜ ያሳለፈችባቸው ጊዜዎች አሉ። ያው መዋደድ መፋቀር ሊኖር ይችላል። መጣላት ደግሞ ያው አብራችሁ እስካላችሁ ድረስ ይቀጥላል፣ እስከ ሞት ድረስ ይቀጥላል። በትዳርም ይቀጥላል። በፍቅረኝነትም ላይ መጣላትና አለመግባባቶች እንደቀጠሉ ይሄዳሉ። ምንም አዲስ ነገር አይደለም። የነገሮች ክብደትና ቅለት ሊሆን ይችላል እንጂ ሃይሚም በሰዓቱ ተስፋ ቆርጣ ነበር። የሃይሚ ስህተት ግን ምንድን ነው? ወደ መጨረሻ ላይ ብሩኬ እርግጠኛ እየሆነ ሲመጣ፣ ጉዳዩ በቤተሰብም ሲያዝ የዛን ጊዜ ይቅርታ ብታደርግለት የተሻለ ነበር ብዬ ያስባለሁ። ጊዜ እንዲሰጣትም እኮ ጊዜው ነገሮችን እኮ ጊዜ እንዲፈታም ሁሉ እድል ተመቻችቶ ነበረ። ያንንም ለመቀበል ፈቃደኛ አይደለችም። ግን አንድ ላይ ሲኖር አንድ ሰው ደግሞ እምነት ወሳኝነት አለው ማለት ነው። ያልተረጋገጠ መረጃ ይዞ ትልቁ ነገር የራስን ዋጋ የተከፈለበትን ነገር ከማጣት ሲረጋገጥ ነገሮች ሁሉ ያበቃልና ያው እሷን በእሷ ሳይድ ሆነንም ስናስብ ለጊዜው ትክክል ነበረ። ግን ደግሞ
መረጋጋት ነበረባት። ብሩኬም እሷ ልጅቷን ማግኘት አልነበረበትም። ብሩኬም አላጠፋም ማለት አይደለም። ልጅቷን ማግኘቱ ትክክል አልነበረም። ያገኘበት ሂደት ነው። ልጅቷን ያገኘው ሃይሚን በሱና በሃይሚ መካከል ምንም አይነት ነገር ችግር እንዳይመጣ እንዳትረብሻቸው ሊያስጠነቅቃት ነው ያገኛት። ያ ደግሞ ያገኘበት ሂደት ነው። እሱም የሚለው ሃይሚን ወይም ሃይሚ ብታቅ ሳገኛት ይደብራታል ብዬ ነው አለ። ብታቅ አይደብራትም ነበር፣ ላይደብራት ይችል ነበር። አብረው ሄደው ቢያገኟት ደግሞ ያናሃል እዚህ ደረጃ አይደርስም ነበር። ዞሮ ዞሮ ያ ሁሉ ጥንቅጥ አሁን ወደ ሰላም መጥቷል እና ቪዲዮውን እያየን እስቲ ሀሳብ እንስጥበት። የተወደዳችሁና የተከበራችሁ ቤተሰቦች ያልኳለ ከቤተሰቦቻችን ቪዲዮውን እያየን ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። ወደ ቪዲዮ ዛሬ ቡታጀራ የመጣሁበት ምክንያቶች በሙሉ የማሳያችሁ ይሆናል። እሱም ከሃይሚ ጋር ጠርቻታለሁ፣ ትመጣለች፣ ሁሉም ነገር ነግራታለሁ። ጥሩ ነገር ማለት ብቻ በጣም ብዙ ነገሮችን ተመኝቼ ወደፊት አስቤ ለፊቸራችን እየጣርኩኝ ነበረ። በእውነት ነው የምላችሁ። ሃይሚን ለማስደሰት በጣም ሞክሬ ነበር፣ በጣም እየጣርኩ ነበረ። እሱ ካልተሳካ ፍሬ ካላፈራ የምለፋው ነገር ምንም ጥቅም ካሌለው በድካም ከሆነ እኔስ ማን ነው ለኔ ማን ያስባል? ሁልጊዜ የምመክራችሁ ነገር ነበር አይደለ? ለኔ ሲሆን አይሰራም ነው ነገር ለራሳችሁ ያላችሁ ተራሳችሁ ናችሁ እና ምናምን እያልኩ እናገር ንግግር ነበር አይደለ? ለእናንተ ሲሆን ነው የሚሰራው፣ ለኔም ሲሆን መስራት አለበት ይሄ ነገር አይደል? ብዙ ጊዜ እንግዲህ ብሩኬ አንድ የሚመክረን ነገር አንዳንድ ጊዜ ሰዎች ስለ እናንተ የማይጨነቁ ካልሆነ እናንተ ለራሳችሁ ማሰብ መቻል አለባችሁ፣ መጨነቅ መቻል አለባችሁ የሚላት ነገር አለች። እውነት ነው። ምክንያቱም ሰው መጀመሪያ ሰውን ከመውደድ ራሱን መውደድ ነው የሚቀድመው ይባላል አይደለ? ራሱን የማይወድ ሰው ይወዳል ብሎ ማሰብ አይቻልም ይባላል እና ስለዚህ ቅድሚያ መስጠት ያስፈልጋል ብዬ አስባለሁ። ምክንያቱም ብሩኬ ሰላም ሲሆን ጤና ሲሆን ነው ሁሉም ነገር ሊሆን የሚችለውና ብሩኬ አሁን እያለ ያለው ነገሮችን ለማስተካከል ሞከርኩ፣ በዛ መሀል ግን ራሴን ጥያለሁ፣ ታመም ያለው ምናምን ብሏል እና እነዛ ነገሮች እንግዲህ ሌላ ሰው መውደድ የሚችለው እሱ ሰላምና ጤነኛ ሰው ሲሆን ነው እና ለዛ ነው ቅድሚያ ለራስ መስጠት ያስፈልጋል እያለ ያለው ማለት ነው። ያው አብዛኞቻችን ቅድሚያ ለራስ የሚለውን ነገር ብዙም አንሄድበትም። ያው የሰዎችን ደስታ እኛ የምናደርገው ነገር እንኳን ያስደስታቸዋል ወይ ምንስ እይታ ይኖራቸዋል የሚለውን ነገር ላይ ብዙ ጊዜ እንጨነቃለን። ብሩኬ ግን ይሄን ነገር እንድናስወግድ አንዳንድ ጊዜ ለራሳችንም ዋጋ እንድንሰጥ ይነግረን ነበር። ስለዚህ ዛሬ ያንን ነገር እኔ ላይ ለምንድን ነው አይሰራው፣ እኔ ጋር ሲሆን ለምን አይሰራም እያለ ነው። ተገብረዋለሁ ካሁን በኋላ እያለ ነው። በቃ እንላይ ነን እኛ፣ ሌላ ፍጡር አይደለንም። እኛም እኮ ሰው ነን። እንላይ በምክንያት የለም። ልክ ነች አለው እግዚአብሔር ይመስገን። እንግዲህ ብዙ ጊዜ እንላይ ስትል የነበረችው ሃይሚ ነች። ላለመለያየት ነበረ እሱ ከእሷ ጋር እንትን እያለ የነበረው። ግን ደግሞ በቃ ይሄ ሌላ ሰው ላይ እየተፈጸመ ከሆነ እኛ ላይ የማይፈጸም ምክንያት የለም ነው የብሩኬ ሀሳብ። ስለዚህ መለያየቱን ተቀብየዋለሁ ነው እና ሌላው ደግሞ ለእናቱ ይሄ ነገር እንዲሰማ አልፈለገም ነበረ። እናቱ በሱ ምክንያት እንድታዝን አልፈለገም ነበረ። ብዙ ነገር ለእኔ ዋጋ ከፍላለኛለች እናታችን፣ ለእኛ ብዙ ዋጋ ከፍላለች። አሁን ግን ዋጋ ላስከፍላት አልፈልግም። እሷ ዋጋ እንዳከፍል ደግሞ ብዙ ነገሮችን ትቻለሁ ብሏል። ኳስ የምወደውን ኳስ እንኳን ብዙ ጊዜ ተሰብሬ ለእናቴ ስል ዋጋ እየከፈለች ስለሆነ ለእሷ ስል እሷ ድጋሜ ዋጋ እንዳከፍል በማለት ትቼዋለሁ። ስለዚህ ይሄ ነገር ሰምታ እናቴ ደግሞ እንድታዝን ስላልፈለግኩ ነበረ ብሏል። ያው ዞሮ ዞሮ ሃይሚ በመቸኮል ብዙዎቻችሁ አይታችሁ ትክክል እንዳልሆነም ተናግራለች። ያው አንዳንድ ጊዜ እኮ ምን አለ መሰላችሁ መረጋጋት ዋጋ አለው። እንግዲህ ልናፍርበት እንችላለን። የምናደርጋቸው ነገሮች እኛን ሊያሳፍሩ ይችላል፣ ሊያስደነግጡንም ይችላሉ እና አንድ ዛሬ ሃይሚ ያስደነገጣት ነገር ይሄ ነው። በፊት እየሆነ የተደረገ የነበረውና ብሩኬ ስለምን እየለፋ እንዳለ ስታይ ደንግጣለች። ሰማይና ምድር ነው። አዎ። ስለዚህ አሁን ነገ ደግሞ የብሩኬ ልጅ ካልሆነ ደግሞ ምን ልታፍር እንደምትችል አስቡት። ስለዚህ ዝም ብለን ወደፊት ብቻ ማየቱ ትክክል አይደለም ብዬ አስባለሁ። እንኳን ደህና መጣሽ። በቅድሚያ እንኳን ደህና መጣሽ። ዛሬ በጣም ትልቅ ነገር ላሳይሽ ነው የጠራሁሽ። በጣም ነው በምወድሽ። አምሮባቸዋል። ተመሳሳይ ልብስ ነው እንግዲህ የለበሱት። እኔ በጣም ነው በምወደው ብትይኝ አውቃለሁ ነው የምልሽ። ስለምትወጂ ነበር የሚለው ነገር ከልሞኝ ነው። እና ታዲያ አንቺ አሁን ትወጂኛለሽ እኔ ይሄ ልጠይቀኝ አይደለም። አንቺ አሁን ትወጂኛለሽ እኔ እውነቱን ነው እንግዲህ ብሩኬ ሃይሚን ልትጨበጥ አልቻለችም የሚለው ለዚህ አንዳንድ ጊዜ ትቻለሁ ትላለች፣ ግን ደግሞ ጓደኛ መሆን እንችላለን ትላለች። ወድሽ ነበረ ሲላት ደግሞ ነበር ምንድን ነው ትላለች። ግራ ገብቶታል እውነት ለመናገር። ያው ይሄ ማለት ምንድን ነው ሲጀመር ከብሩኬ አልቆረጠችም። በቃ ከብሩኬ ጋር አብራ ነች። አሁንም
ብሩኬ በጣም ስለምትወደው አሁንም ልትወ እንደማትችል እያሳየችን ስለሆነ ነው። ፍቅር ግን ከባድ በጣም እኔ አልያዛሽኝ ባህሪሽ አልያዛሽ ነገር አልያዛኝ ምን ላድርግሽ? እሺ በእናትሽ ቡታጀራ የመጣሁበት ምክንያት እናገራለሁ። የሆነ ቀን አሳይሻለሁ ምናምን ያልኩ ነበር አይደለ? እዛ ጋር የመጣሁ ለዩ እንዳልሆነ እኔ አሳይሻለሁ አላልኩኝ? እሱ ላሳይሽ ነው ዛሬ ጠራሁሽ። ሌላ አይደለም ምን እንደሆነ ደስታ ታየዋለሽ። በቃ እኔ ያጣሁትን አጥቻለሁ፣ የከፈልኩትን ከፍያለሁ። ግን ለወደፊት ደስታችን ስል በጣም ብዙ ነገር ሞክሬ ነበር። ገብቶሻል አይደል? ግን ትንሽ ደግሞ እግዚአብሔርን አንድ ሳምንት በቃ ቢያንስ አንድ ሳምንት ነበር የቀረው። እንግዲህ ሊያሳያት አንድ ሳምንት ሲቀር ነው የውሉ ጥንቅጥ የወጣውና በዚህ ሰዓት ላይ ያቺ አንድ ሳምንት ብትታገስ ነገሮች ሰው በዛ ልክ ካሰበ ሌላ ነገር ያደርጋል ብላ እሷም ማሰብ ስለሚከብዳት በዚህ ልክ ህይወታቸው ብጥብጥ አይልም ብዬ ነበር ማስበው አይደለ? በጣም በጣም ብሩኬ ግን በቃ ትልቅ ሰው ስራ ነው የሰራው አይደለ? ከምንም በላይ ማለት እንግዲህ ሰው የሚገርማችሁ ነገር አንድ ሰው ካመነባችሁ ምንም ነገር ከማድረግ ወደኋላ አይልም። የጋራ ደስታችሁን ለመፍጠር ምንም አይነት ዋጋ ይከፍላል። ግን ሰፖርቲቭ ለመሆን ሞክሩ። እንደዚህ ለምሳሌ ከጎን መሆን አንዱ ለአንዱ ከጎኑ መሆን መቆም የሚባል ነገር መኖር አለበት። ለምሳሌ ብሩኬ በዚህ ውስጥ በጣም ማደንቀው ነገር ተስፋ ቆርጦ ወደኋላ አልተመለሰም። ማድረግ ያለበትን ነገር አደረገ። በቃ ሌላ ቢሆን ምናልባት ተስፋ ቆርጦ ሁሉ ሊመለስ ይችላል። በቃ እኔ ዋጋ እየከፈልኩለት የማይገባው ከሆነ በቃ እዚህ ጋር ባቆም ብሎ ወደኋላ የሚመለስ ሰው አለና አንዳንድ ጊዜ አጠገባችንን ያለን ሰው ማዳመጥ አስፈላጊ ነው። ማስተካከል አይ ማሳሰቢያ ነው፣ ለሁላችንም ነው። ሁሉም ነገር ያበቃ አንድ ሳምንት ይኸው ነው ተሰነደች። ግን ከዚህ በኋላ ደግሞ ነገር ጭራሽ አልገባኝም። ምን ለማለት እንደፈለክ እኔ አስገባሻለሁ ወስጄ እንዲገባ ያደርጋለሁ። አንድ ሳምንት ነበር የቀረው። ግን ደግሞ አሁን ላይ እኔ እየሰማኝ ያለው ስሜት ደግሞ ለማን ብለህ ነው ለማድሰው ብለህ ነው የምትታገለው እያለኝ ነው ውስጤ። ተመልከቱ፣ ይሄ ነው የሚመጣው መጨረሻ ላይ ማለት ነው። ለማን ትለፋለህ? ስለዚህ ለማይረዳ ሰው ለምን ትለፋለህ ምናምን በቃ የማይሆን እንትን ይመጣና አይምሯችሁ ውስጥ ከዛ የማትፈልጉትን ነገር ታደርጋላችሁ፣ የማይፈለገውን ነገር ማለት ነው። ስለዚህ ሴቱም ሆነ ወንዱ ሁሉም ላይ የሚታይ ስለሆነ ማለት ነው። ግን አንዳንዴ እኮ በፍቅር ማሸነፍም ጥሩ ነው አይደለም? ኦፍ ኮርስ ልክ ነው። አንዱ በጣም ሲከፋው ከፍቅሩ ውጭ ሲሆን ያለፈውን በማሰብ በፍቅር መያዙ የተሻለ ምንም ጥያቄ የለውም። ግን ያን ነገር ደግሞ ለምሳሌ ብሩኬ በጣም ሞክሯል ብዙ ጊዜ ማለት ነው። ከመለያየት እስከ ቤተሰብ ድረስ ቤተሰብ እንዲያውቅ ቤተሰብ አጠገብ መለያየት አለብን፣ ጋሼ አጠገብ መለያየት አለብን አልፈልግም፣ እንደገና ደግሞ ሙሽዬ ጋር ሄደ መለያየት በቃ አብቅቷል ምናምን። ይሄ ከባድ ነገር ነው። ይሄ ቤተሰብ ድረስ ሄዶ እንደዚህ ማለት ለቤተሰብ የሚፈጥረው ነገር ስላለ ማለት ነው። ዞሮ ዞሮ ሙሽዬ ነገሮቹን እናስተካክላለን ከጋሼ ጋር እንነጋገራለን ብላ ነበረ። በዚሁ መሀል ግን እነሱም ሳይገናኙ በራሳቸው ችግራቸውን እንግዲህ እየፈቱ ይመስላል። ገና እንድታገኝ ፈልግ ነገር አለ። ከኔም ባሻገር ሀብቴ ወንድሜ ብዙ አይነት መስዋዕትና ከፍሏል። ምንድነው መስዋዕት የሚያስከፍላችሁ ነገር አልገባኝ። ምን እንዴት ለኛ ደስታ ሲል ብዙ ነገር እየጣለ ነበር። እኔም እንደዛው ለማንኛውም ቤተሰቦች ያበላሽው አንተ ነህ አይደል? ምን አድርጌ እሺ አሁን የሚያበላሽው እኔ አሁን አበላሽው ምናምን ከዚህ በኋላ ሀይሚ ቦታ አልሰጠው ነው ተሰነግሽ ደከመሽ ተደከመሽ። ሰላም ነው ፋዘር፣ እንዴት ነው ጀመሩ ስራ? ኦኬ እሺ ነገ ቤት ውስጥ በጣም ታምራ ያምራ ቤቱ አሪፍ ነው። በጣም የሚያምረው እውነት ለመናገር የሚገርም ቤት ነው። እውነት ግቢ መሆኑ ራሱ አምሩ ራሱን የቻለ ግቢ ነው። በቃ ያምራል፣ በጣም ያምራል እና ቤቱ አሪፍ ነው። ምን መሰለሽ ቅመሜ ይሄ ቤት ለኔና ለአንቺ ቅመሜ ስለፈራ ወደፊት ፈጣሪ ብሎ ጥሩ ነገር ላይ ከገባን መጋባት ከቻለን ልጅ መውለድ ከቻለን ብለን ይሄን ቤት ላንቺ ነው ሞር ላይ እውነቱን ስነግራችሁ ለሃይሚ ይሄ ቤት እየሰራሁት የነበረው። በጣም ደስ የሚለው እንግዲህ የሚገርማችሁ ነገር ለጋራ ነበር ያለው። አሁን ግን ያንቺ ነው በቃ ስም ሁሉ እስከ ለሷ ለማዞር ማለት ነው ፕሮሰስ እያደረገ ያለው እና የሚገርም ነው። ያው የሁሉ ፍቅር ካሳያት ይመጣል። ይሄን ቤት ሃይሚ ላንቺ እየሰራሁ ነበር። ገብቶሻል? ሁሉም ነገር ባንቺ ስም ነው ማድረግልሽ። ብታጀራ የመጣሁበት ምክንያት ይሄንን ቤት ለመስራት ነው። ፋሚሊ ይሄንን ሰርፕራይዝ ላደርግሽ ነበር የመጣሁት። አመጣጥ እዚህ ጋር ገብቶሻል? በመጣሁበት አጋጣሚ ደግሞ የኛን ህይወት እየበጠበጠ ስለነበረ እንድታውቀው ነበር ነበር እሱ ብቻ ይሄን ለመናገር ነው። ከዚህ በኋላ እኔም የራሴ መንገድ እቀጥላለሁ፣ አንቺ የራስሽ መንገድ። የቀለድኩ አይደለም፣ በእንደዚህ አይነት ነገር አይቀለድም። ሲሪየስ ነው። እሷ ራሱ ማመን አቅቷታል። እንግዲህ የሆነ ያለው ነገር ቀልድ ነው ወይስ እውነት ነው ግራ ገብቷታል። በቃ ይሄ ነው ጀግንነት፣ በፍቅር መማረክ ማለት ነው። እኔም የራሴ ህይወት መቀጠል እችላለሁ፣ አንቺም እንደዛው። ከዚህ በኋላ ሁሉም ነገር ስምን ማዞር ምናምን አብረን ሄደን እንጨርሳለን። ይመችሽ። ይሄ ቤት ከዚህ በኋላ የአንቺ ቤት ነው፣ እንደፈለግሽ ማድረግ ትችያለሽ። ከዚህ በኋላ የአንቺ ነው። ግን ከዛሬ በኋላ የማስጠነቀቅሽ ነገር መብትሽ ነው። እንደፈለግሽ ትችያለሽ፣ አይመለከተኝም።
ሃይሚ እንግዲህ ጥፍ ብላ ብቻዬን መኖር አልችልም እያለች ነው። ቡሩኬ ያው እንግዲህ አስብበት ነው ነበር፣ ግን ደግሞ ላንቺ ሰርፕራይዝ ለማድረግ ነበር። ይሄ ትልቅ መሰረት ነው። ሃይሚ አሁን በደዛ ነገር ማን ይቀልዳል? ምን አከለ እንደምወድሽ እይበት። እውነት ነው። ምን ሲወድሽ እንደነበረ ይወዳታል ነበር የሚባል ነገር የለም። ስቲል ይወዳታል፣ ነገም ይወዳታል። ባለፈው ምንድን ነበረ እሺ፣ ሴት ልጅ ስትቆርጥ ትቆርጣለች በሲ ነበር አይደል? ወንድ ልጅ ደግሞ ሲቆርጥ ነገር እየበላ ነው ደግሞ ከመቁረጥ የሚያልፋት ነው። እሺ ቻምሽ መቼ ችግር የለም ታችን እኔ አይከፋኝ። እንግዲህ ወንድ ልጅ ሲቆርጥ ይቆርጣል እያለት ነው። ሴትም ወንድም ይቆርጣል። በጣም ስለዚህ እንድንጠነቀቅ ማሳሰቢያ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ